ሊዮኔል አንድሬስ ሜሲ ሀገሩ አርጀንቲናን ለሁለተኛ ጊዜ በምታተኛ እግሮቹ ለፍጻሜ አብቅቷታል። አርጀንቲናም ለሁለተኛ ጊዜ ለፍጻሜ በተከታታይ በዓለም ዋንጫው መድረክ ለፍጻሜ በመብቃት አስደናቂ ብሔራዊ ቡድንና ታሪካዊ ብሔራዊ ቡድንን መገንባት ችላለች። ከእግር ኳስ በላይ የሆነው የእርስ በርስ ግንኙነቱ እንግሊዝ በደቡብ አትላንቲክ ውቅያኖስ የሚገኘው የፎክላንድ ደሴቶች የግሏ እንደሆነ ለዓለም ስትነግር ከርማለች። እንደ አውሮፓውያን አቆጣጠር በ1774 ለመጀመሪያ ጊዜ ድምጿን አሰማች። በ1832 ደግሞ እወቁልኝ አለች። ግዛቴ ያለችው የፎክላንድ ደሴቶች ግን 1982 በአርጀንቲና ወታደሮች ተወረረባት። ግዛቴ ለቃችሁ ውጡ የሚል መልእክት ብታስተላልፍም ሰሚ አጣች። አርጀንቲናውያን ላስ ማልቪናስ እያሉ የሚጠሩትን የፎክላንድ ደሴቶች የግላችን ነው አሉ። በወቅቱ ደቡብ አሜሪካዊቷን አገር በፕሬዝደንትነት ይመሩ የነበሩት ጀነራል ሎአፖሎ ጋልቲኤሪ ለጉዳዩ ቆራጥ አቋም መያዛቸውን አሳወቁ። እንግሊዝ ግዛት ያለችውን የፎክላንድ ደሴቶችን ለማስለቀቅ ወደ ጦርነት ገባች። 74 ቀናት በፈጀው ጦርነት ከሁለቱም ወገኖች 907 ሰዎች ሕይወታቸውን አጡ። አርጀንቲና በጦርነቱ ተሸንፋ እጅ ሰጠች። እንግሊዝም ዳግም የፎክላንድ ደሴቶችን በቁጥጥሯ ስር አስገባች። ይህ ታሪክ ለአርጀንቲናውያን ቅስም ሰባሪ ሆኖ አልፏል። ባገኙት አጋጣሚ ይህን ቁስል የሚሽርላቸው ነገር ይፈልጋሉ። ለዚህ እንደ አንድ አማራጭ የሚወስዱት እግር ኳስን ነው። እንግሊዝና አርጀንቲና በዓለም ዋንጫው 5 ጊዜ ተገናኝተዋል። የትኛውም የ1986ቱን ያህል ለዘመናት በእዝነ ህሊና የሚቆይ ትውስታ የሰጠ ጨዋታ ግን የለም። ዲያጎ አርማንዶ ማራዶናና የቡድን አጋሮቹ የሀገሪቱ መሪዎች በሰጡት ቃል መሰረት የፎክላንድ ደሴቶች ጦርነትን እንዳሸነፉ ነበር የሚያውቁት። የ1982ቱን የዓለም ዋንጫ ለመካፈል ወደ ስፔን ባቀኑበት ወቅት ግን እውነታውን አወቁ። በሰሙት መረጃ ቢበግኑም እንግሊዝን የሚበቀሉበት እድል ግን አላገኙም። በ1982ቱ የዓለም ዋንጫ ምድባቸውን እንኳን ማለፍ ተስኗቸው ወደ ሀገራቸው ተመለሱ። በ1986 ግን ሲመኙት የከረሙት ጊዜ መጣ። የዋንጫ ባለቤት ሆነው ባጠናቀቁበት የሜክሲኮ የዓለም ዋንጫ ላይ እንግሊዝን በሩብ ፍጻሜ ያገኙ። ዲያጎ አርማንዶ ማራዶናና አጋሮቹ በፎክላንድ ደሴቶች የተቀጠፉ ዜጎቻቸውን በማሰብ ጨዋታውን ለማሸነፍ ተነሳሱ። በዲያጎ አርማንዶ ማራዶና 2 ግቦች ታግዛ አርጀንቲና 2-1 አሸነፈች። ጨዋታው ከተከናወነ 40 ዓመት ቢሞላም አርጀንቲናውያን ሁለቱን ግቦች ደጋግመው ተመልክተውታል። የማራዶናና የመጀመሪያ ግብ የፈጣሪ እጅ የሚል ስያሜ የሰጣት በግልጽ በእጅ የተቆጠረች ናት። ፊፋ የጨዋታውን ክብደት በማየት ገለልተኛ ይሆናሉ ብሎ የመደባቸው ቱኒዚያዊው ዋና ዳኛ አሊ ቤናስር ግን ሳይመለከቱት ቀርተዋል። ሁለተኛው ግን የምዕተ ዓመቱ ምርጥ የተባለለት 6 የእንግሊዝ ተጫዋቾችን አልፎ ያስቆጠረው ድንቅ ግብ ነው። ከድሉ በኋላ ዲያጎ አርማንዶ ማራዶና በጦርነቱ እንደ ትናንሽ ወፎች እየተለቀሙ ለተገደሉት አርጀንቲናውያን ወጣቶች በቀል ነው ሲል ተናገረ። ከዚህ ክስተት በኋላ ነው አርጀንቲናውያን ከ6 ዓመት በፊት ሕይወቱን ያጣው ዲያጎ አርማንዶ ማራዶናን ከማንም ጋር ማነጻጸር የማይፈልጉት። እንግሊዝና አርጀንቲና ከዚህ በውግዘት ከተሞላ ጨዋታ በፊት በ1962 እና 1966 የዓለም ዋንጫ ላይ ተገናኝተው ነበረ። በሁለቱም አጋጣሚ እንግሊዝ ማሸነፍ ችላለች። በተለይ በ1966 እንግሊዝ ያዘጋጀችውን የዓለም ዋንጫ በአገሯ ስታስቀር በሩብ ፍጻሜ የገጠመችው አርጀንቲናን ነበር። እንግሊዝ ጨዋታውን 1-0 ካሸነፈች በኋላ የብሔራዊ ቡድኑ ዋና አሰልጣኝ አልፍ ራምሴ የአርጀንቲናውያን ኃይል የቀላቀለበት ጨዋታ ተችተው ተጫዋቾቹን እንስሳ በማለት ገልጸው ነበር። ንግግሩ አርጀንቲናውያንን አስቆጥቶ ነበር። ሌላው የውዝግብ ታሪክ የነበረው የእንግሊዝና አርጀንቲና ጨዋታ በ1998ቱ የፈረንሳዩ የዓለም ዋንጫ ላይ
በ16ቱ ጥሎ ማለፍ ያደረጉት ነው። ዲያጎ ቤካም በሁለት ቢጫ በቀይ ካርድ በወጣበት ጨዋታ አርጀንቲና በመለያ ምት አሸንፋ አልፋለች። የሁለቱ አገራት የመጨረሻ ግንኙነት በ2002 በምድብ ያደረጉት ሲሆን እንግሊዝ በዴቪድ ቤካም የፍጹም ቅጣት ምት ግብ 1-0 አሸንፋለች። እንግሊዝ በአጠቃላይ ከአምስቱ የእርስ በርስ ግንኙነቶች 3ቱን በድል ተወጥታለች። አርጀንቲና ደግሞ 2ቱን ማሸነፍ ችላለች። ዛሬ ለስድስተኛ ጊዜ የሚያደርጉት ጨዋታስ ምን አይነት ውጤት ይመዘገብበት ይሆን? በ2026ቱ የዓለም ዋንጫ በአሜሪካን ምድር ሲካሄድ አርጀንቲናን ከእንግሊዝ ያገናኘው የምሽቱ ጨዋታ እጅጉን አጓጊ ሆኖ ሲያመሽ እጅጉን ሲበዛ በሁለቱም ቡድኖች ጥንቃቄ የተላበሰ አጨዋወት ሲያስመለክቱን ፍጥነትና ጉልበትን ተላብሶ በበሳል ልምድ ባላቸው ዳኞች ተመርቶ 2 የማስጠንቀቂያ ካርዶችን ለሁለተኛ ጊዜ በዓለም ዋንጫ መድረክ በዳኙት ዳኛ የሁለቱም ክለቦች አንዳንድ ካርዶችን ሲመለከቱ እንግሊዝ በጨዋታው ከተለያዩ አቅጣጫዎች ወደ አርጀንቲና የግብ ክልል ለማምራት ስታመራ ብትስተዋልም ከሁለት ያልበለጡ ኳሶችን ብቻ በተሳካ ሁኔታ ታርጌት ስታደርግ አርጀንቲና በበኩሏ የማጥቃቱን መንገድ የመረጠችው በምታተኛው ሊዮኔል አንድሬስ ሜሲ ከሚነሱ አደገኛ ኳሶች ወደ እንግሊዝ የግብ አቅጣጫ ለ3 ጊዜ ብትልካቸውም ግብ ሊሆኑ ግን አልቻሉም። ይሁንና የመጀመሪያው 45 ደቂቃ ፍጥጫው እንደቀጠለ 19 ፋውሎችን አስተናግዶ 3 የሚደርሱ የማዕዘን ምቶችን አስመልክቶን በዳኛው ፊሽካ ወደ መልበሻ ቤት አምርቷል። ቀጣዩ 45 ደቂቃ ምንም እንኳን እግር ኳስ ምታት ሊያስመለክተን ይሆን በሚል ተጠባቂው 45 ደቂቃ አገዋጊ ሆኖ እንድንጠብቀው አድርጓል። ዳኛው የሁለተኛውን አጋማሽ ካስጀመሩ በኋላ አርጀንቲና በማጥቃቱ እስከ 54ኛ ደቂቃ ድረስ ብታጠቃም የእንግሊዙ የግብ አነፍናፊ ሃሪኬን በሚገርም የጨዋታ ሚና በመከላከሉ ሲተጋ በመቆየት ወደ ማጥቃቱ ያሻማትን ኳስ ታዳጊ ወጣት አንቶኒ ጎርደን እንግሊዝን ቀዳሚ የምታደርግ ግብ አስቆጠረም። ጨዋታው የሁለተኛው የዲሃይድሬሽን እረፍት እስኪያመራ ድረስ እንግሊዝ አርጀንቲናን 1-0 ብትመራም የአርጀንቲና የማጥቃት አቅም ኃይሎ ሲቀጥል የእንግሊዙ ግብ ጠባቂ ያለቀች ኳስ ማዳኑ ውጤቱ እንዲጠበቅ አድርጎታል ቢግፎርድ። ነገር ግን ከአርጀንቲና የማጥቃት አቅም መቋቋም የተሳናት እንግሊዝ 2 ግቦችን አስተናግዳ ከመምራት ወደ ሽንፈት አመራች። ሊዮኔል ሜሲም 2ቱን ግቦች ግብ እንዲሆኑ በማመቻቸት አርጀንቲናን ልክ እንደ ማራዶና እጅ በእግሮቹ እየታደጋት ይገኛል። ከዛሬ 40 ዓመት በፊትም ማራዶና እንግሊዝ ላይ በእጁ ያስቆጠራት ጎል ተደምራ 2-1 በሆነ ውጤት እንግሊዝን ማሸነፏ አርጀንቲና አይዘነጋም። ያንን ታሪክ ዛሬም በልጆቿ የደገመችው አርጀንቲና ለፍጻሜ በአሜሪካን ምድር ከስፔን ጋር ትፋለማለች። ታዲያ ሊዮኔል አንድሬስ ሜሲም በጨዋታው የደመቀ ድንቅ ኮከብ ሆኖም ማምሸት ችሏል። 2 ግብ የሚሆኑ ኳሶችን ማመቻቸት የቻለው ሊዮኔል አንድሬስ ሜሲ የምንጊዜም የአርጀንቲና ቁጥር 1 ቁርጠኛ ልጇ መሆኗን በዛሬው ጨዋታም አስመስክሯል። ሊዮኔል ሜሲ ከሚያደርጋቸው እንቅስቃሴዎቹ በላይ የቡድን አጋሮቹ ኳሶችን ሁሉ ያገኙትን ወደሱ መላካቸው ምንኛ የታደለ ነው የሚያስብል ነው። አርጀንቲናም በሁለቱ ልጆቿ በኢንዞ ፈርናንዴዝ እና ላውትሮ ማርቲኔዝ ጎሎች ውጤቱን በመቀልበስ አሸንፋ ወጣለች። አርጀንቲና በተከታታይ ለሁለተኛ ጊዜ የዓለም ዋንጫ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። አርጀንቲና እሁድ ምሽት 4 ሰዓት ከስፔን ጋር የፍጻሜ ጨዋታዋን የምታደርግ ይሆናል። እንግሊዝ በበኩሏ ከፈረንሳይ ጋር ለደረጃ ጨዋታዋን ታደርጋለች። ከሜሲ ጋር ምንም ነገር እናሳካለን። የዓለም ሻምፒዮና አርጀንቲና ለተከታታይ የዓለም ዋንጫ ፍጻሜ ስትደርስ ከጨዋታው በኋላ የቡድኑ አባላት በከፍተኛ ደስታ ታይተዋል። የቡድኑ አባላት ኮከባቸውን ሜሲ ያላቸውን ፍቅር ሲገልጹ ከሜሲ ጋር ምንም ነገር እናሳካለን እያሉ ሲያዜሙ ተሰምተዋል። የማሸነፊያውን ጎል ያስቆጠረው ማርቲኔዝ ሲናገር አባቴ የኳስ ጫማ ከገዛልኝ ጊዜ አንስቶ ህልሜ ይህን ጎል ማስቆጠር ነበር ሲል ተናግሯል። ላውትሮ ማርቲኔዝ አክሎም ተቀይሬ ገብቼ ጎል እንደማገባ
ለቡድን አጋሮቼ ተናግሬ ነበር ብሏል። ታዲያ አርጀንቲናም ዋንጫውን ለሁለተኛ ጊዜ ስፔንን አሸንፋ ወደ አገሯ ይዛ ታመራ ይሆን? ሐሳባችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረጋችሁን እንዳትዘነጉም። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ በያላችሁበት ቸርና ሰላም ከእናንተ እንዳይርቅ በመመኘት ነው በዚሁ የምሰናበታችሁ። ቸር ያገናኘን።